ሸይኾቼ እጄን ያዙኝ ልጅ ስጡኝ የሚለው ቃል ከምን መጣ ነው? ብዙ አብዛኛው ማህበረሰብ እንደዚህ ስለማስተውል ማለት ነው ሸይኾቹ ሊሰጡኝ የመሳሰሉት ይላሉ። እንዴት ነው የሚታየው? ቀደም እንደነገርኩ አላህን ብቻ የምትጠይቀው ጥያቄ አለ ብያለሁ። ለምሳሌ ይሄን ነገር ፍጠርልኝ የምትለው አላህን ብቻ ነው። ምክንያቱም ሌላ ፈጣሪ የለማ። ወንጀሌን ማረኝ የምትለው ማንም ብቻ ነው? አላሁ ተዓላን ብቻ ነው። ተግባብተናል። ግን እዚህ ጋር አሁን ለምሳሌ ጅብሪል አለይሂ ሰላም ለመርየም ምን ብሏታል? ሊአሀበ ለኪ ጉላመን ዘኪያ፣ ጥሩ የሆነ ልጅ ልሰጥሽ ነው። ማን ያላት ይሄንን? ጅብሪል። ይሄ በቁርአን የመጣ ነው። ሊአሀበ ለኪ ጉላመን ዘኪያ ግልጽ ነው። ምን ማለት ነው? ልሰጥሽ ነው ማለት አይደል? ከዛም በኋላ ነፍኸተ ከሰታ ከዛም አረገዝሽ ማለት ነው። ቪዲዮ ወደ 4 ደቂቃ አካባቢ ነው። ነገር ግን ከንግግራቸው እንደተረዳሁት የማይመጥናቸው ርዕስ ውስጥ እንደገቡ ነው። ምክንያቱም ይህ ኡስታዝ ተብሎ የቀረበው አካል የጠየቀውን ጥያቄ ትቶ ወደ ሌላ ነገሮች ሁሉ ሲገባ ሰምታችኋል። ገና ከመጀመሪያው መልስ ሲሰጥ ምንድን ነው ያለው? ይህንን ፍጠርልኝ የምትለው አላህን ብቻ ነው አለ። ይህን ነገር ፍጠርልኝ የምትለው አላህን ብቻ ነው። ከጥያቄው ጋር አሁን ይሄ የሚገናኝ ነገር ነው? እነሱ ባሰቡትም እንሄድና ከጥያቄው ጋር ይገናኛልን ብንል የሆነን ነገር ከአላህ የፈለገ አካል ይህንን ነገር ፍጠርልኝ ብሎ ነው ዱዓ የሚያደርገው ወይስ ስጠኝ አድርግልኝ እየተባለ ነው የሚደረገው? ለምሳሌ ልጅ የፈለገ አካል ልጅ ስጠኝ ነው ወይስ ልጅ ፍጠርልኝ ነው የሚለው? ሚስት የፈለገ አካል ሚስት ፍጠርልኝ ነው ወይስ ሚስት ስጠኝ ነው የሚለው? ገንዘብ የፈለገ አካል ገንዘብ ፍጠርልኝ ነው ወይስ ገንዘብ ስጠኝ ነው የሚለው? ለዚህ ነው የማይሆናቸው ርዕስ ውስጥ ነው የገቡት ያልኳችሁ። ለማንኛውም የአላህ ደግ ባሮች ናቸው፣ ወልዮች ናቸው፣ ሷሊሆች ናቸው የሚባሉትን አካላት ልጅ ስጡኝ ማለት ይቻላል፣ የሆነ ነገር አድርጉልኝ ማለት ይቻላል ለማለት ከኋላና ከፊት ያለውን ነገር ቁርጥ አድርገው የሚያቀርቡት የሆነ አንድ የቁርአን አንቀጽ አለ። እሱን እንመለከታለን። ከአላህ ውጭ ያለን አካል ልጅ ስጡኝ ማለት ይቻላል ለማለት ሱረቱል መርየም 19ኛውን አንቀጽ ተጠቅመዋል። ያችንም ሙሉ አንቀጿን ራሱ አላነበባትም። ሊአሀበ ለኪ ጉላመን ዘኪያ፣ ጅብሪል አለይሂ ሰላም ጥሩና መልካም የሆነ ልጅ ልሰጥሽ መጥቻለሁ ብሏታል ብሎ ይህንን እንደ ማስረጃ እያቀረበ ነው። በመጀመሪያ ደረጃ ይሄ ማንንም እንደማይሸውድና እንደማያታልል ግልጽ የሆነ የቁርአን አንቀጽ ነው። አንቀጾቹን ከኋላ ከፊት ያለውን ተፍሲሩን ምናምን ሳይመለከት አንድ ሙእሚን በተለያዩ የጥመት አስተሳሰቦች ያልተበረዘ ንጹህ አስተሳሰብ ያለው አካል ጅብሪል አለይሂ ሰላም ለመርየም ልጅ ሰጥቷታል ብሎ አያምን። ምክንያቱም ጅብሪልን አላህ እንደላከው ግልጽና የታወቀ ጉዳይ ነው። ከዚህ በተጨማሪ እስኪ ወደ ቀረበው ማስረጃ እንመለስ፣ አንቀጹንም መለስ ብለን እንመልከተው ከተባለ ደግሞ ግልጽና ቁልጭ ብሎ የተፈለገበትን መልእክት እንረዳዋለን። ሱረቱል መርየም ከ17ኛው አንቀጽ ጀምሮ ያለውን ነገር እንመልከት። መርየም አለይሃ ሰላም ባረገዘች ጊዜ ከቤተሰቦቿ ርቃ ከነሱ በሚጋርዳት ግድግዳ ነገር በተደበቀች ጊዜ አላህ ሱብሓነሁ ወተዓላ ወደ እሷ መልእክተኛ እንደላከላት በዚህ አንቀጽ ላይ እንመለከታለን። ምን ይላል አላህ ሱብሓነሁ ወተዓላ? ፈአርሰልና ኢለይሃ ሩሐና ፈተመሰለ ለሃ በሸረን ሰውያ፣ ወደ እሷም ጅብሪል አለይሂ ሰላም ላክንላት። ፈተመሰለ ለሃ በሸረን ሰውያ፣ በተስተካከለ ሰው አምሳያም ተመሰለላት ይላል አላህ ሱብሓነሁ ወተዓላ። ከዛም መርየም አለይሃ ሰላም በሰው ተመስሎ የመጣው ጅብሪል አለይሂ ሰላም መሆኑን መላኢካ መሆኑን አላወቀችምና ከሱ በአላህ ተጠበቀች። ቃለት ኢኒ አዑዙ ቢረሕማኒ ሚንከ ኢን ኩንተ ተቂያ፣ እኔ ካንተ በአርረሕማን እጠበቃለሁ አላህን የምትፈራ ከሆንክ አለችው። ከአላህ ዘንድ የተላከ መላኢካ መሆኑን ስላላወቀች ማለት ነው። ከዛም ሁሌ ከሚጠቅሷት ሊአሀበ ለኪ ከምትሏ በፊት ያለችውን ግልጽ መልእክት እንመለከታለን። ጅብሪል አለይሂ ሰላም ምን አላት? ቃለ ኢነማ አነ ረሱሉ ረቢኪ ሊአሀበ ለኪ ጉላመን ዘኪያ፣ እኔ ሌላ ሳልሆን የጌታሽ መልእክተኛ ነኝ። ለምን መጣሁ? ሊአሀበ ለኪ ጉላመን ዘኪያ፣ ጥሩ የሆነን መልካም የሆነን ልጅ ላንቺ ልሰጥሽ። ከማን ዘንድ ተልኮ? አነ ረሱሉ ረቢኪ፣ የጌታሽ መልእክተኛ ነኝ። ስለዚህ ጅብሪል አለይሂ ሰላም ከአላህ ዘንድ መልእክትን ይዞ የሆነ ነገር ስጥ ተብሎ የመጣ ግልጽ መልእክተኛ መሆኑን ሊአሀበ ለኪ ከምትሏ የቁርአን አንቀጽ በፊት ተጠቅሷል። ሁሌ እነዚህ ሰዎች በዚህ ርዕስ ላይ ከአላህ ውጭ ያለ አካል እኮ ይሰጣል ልጅ ይሰጣል ምናምን ሲሉ ሊአሀበ ለኪ የሚለውን የቁርአን አንቀጽ ይጠቅሳሉ። አንድ አንቀጽ ላይ የተያያዘውን መልእክት ቆርጠው ማለት ነው። እንደምትመለከቱት ቃለ ኢነማ አነ ረሱሉ ረቢኪ ነው ያለው ጅብሪል አለይሂ ሰላም፣ እኔ የጌታሽ መልእክተኛ ነኝ። ስለዚህ ጅብሪል አለይሂ ሰላም ለመርየም አለይሃ ሰላም ልጅ ልሰጥሽ መጣሁ ያለው ከማን ዘንድ የተላከውን መልእክት ሊያደርስ ነው? ከጌታው ከአላህ ሱብሓነሁ ወተዓላ ይዞት የመጣውን መልእክት ሊያደርስ እንደመጣ እዚሁ የቁርአን አንቀጽ ላይ አነ ረሱሉ ረቢኪ ብሎ በግልጽ ተናግሯል። ከዛም የሚገርመው መርየም አለይሃ ሰላም እንዴት ወንድ ልጅ ሳይነካኝና ዝሙተኛም ሳልሆን እንዴት ልጅ ሊኖረኝ ይችላል ብላ ስትጠይቅ ቀጣይ ያለው አንቀጽ ላይ ጅብሪል አለይሂ ሰላም ምን ብሎ መለሰላት? ቃለ ከዛሊከ ቃለ ረቡኪ ሁወ ዐለየ ሀይን፣ ጌታሽ አላህ ሱብሓነሁ ወተዓላ ልክ እንደዚህ ሆነ ያለው ይህንም ማድረጉ በእኔ ላይ ቀላል ነው ብሏል
ተፈጥሯል ብሎ መለሰላት። ነገር ግን ጅብሪል አለይሂ ሰላም ይህንን ማድረጉ በእኔ ላይ ቀላል ነው ብሎ ለራሱ አልተናገረም። ጌታሽ አላህ ሱብሓነሁ ወተዓላ ልክ እንደዚህ ሆነ ያለው ብሎ ግልጽ አድርጎ ነገራት። ወደ ተፋሲሮችም ስንመለከት ይህንን የቁርአን አንቀጽ ወደ አብራሩ ሙፈሲሮችም ስንመለከት ይህንን የቁርአን አንቀጽ ከአላህ ውጭ ያለን አካል ልጅ ስጡኝ ብሎ ማለመን ይቻላል ለማለት አንድ የተጠቀመበት ሙፈሲርም የለም። ለምሳሌ ኢማሙል ሙፈሲሪን የሆኑትን ኢብኑ ጀሪር አጠበሪን ብንመለከት በዚህ የቁርአን አንቀጽ ላይ ሊአሀበ ለኪ ጉላምን ዘኪያ የሚለውን በተመለከተ ሊያሀበ ለኪ በሚል እንደተቀራ በምትመለከቱት መልኩ ይገልጻሉ። ሊአሀበ በሚለው ቦታ ሊያሀበ፣ ልሰጥሽ በሚለው ቦታ ሊሰጥሽ ማን አላህ ሱብሓነሁ ወተዓላ ማለት ነው። ነገር ግን ኢማሙ ጠበሪ ትክክለኛው ቂርአት ሊአሀበ ለኪ መሆኑን ተናግረው ይህንንም ተፍሲሩን ሲያስቀምጡ ምናሉ ቢማዕና ኢነማ አነ ረሱሉ ረቢኪ የቁሉ አርሰለኒ ኢለይኪ ሊአሀበ ለኪ። ሊአሀበ ለኪ ጉላምን ዘኪያ ማለት ኢነማ አነ ረሱሉ ረቢኪ እኔ የጌታሽ መልእክተኛ ነኝ፣ አርሰለኒ ኢለይኪ ሊአሀበ ለኪ ወደ አንቺ አላህ ሱብሓነሁ ወተዓላ ላከኝ፣ ለምን ላንቺ ልጅን ልሰጥሽ። ተፍሲሩንም ከተመለከተ እነሱ የፈለጉበትን ነገር ምንም የሚያመላክት ነገር የለውም። እንደዚህ አይነቱ ችግር ብዙ ጊዜ የሚፈጠረው የሆነን የተሳሳተ እምነት ከቁርአን ጋር ከሐዲት ጋር ከሰለፎች እምነት ጋር የሚጋጭ እምነትን ያምኑና ከዛ ለዚህ እምነታቸው ከቁርአን ከሐዲስ ማስረጃ ለማምጣት ሲጋጋጡ ትመለከታላችሁ። በዚህ ምክንያት ትክክለኛ ማስረጃ ካላገኙ ቁርአን ላይ ያለውን ሐዲስ ላይ ያለውን ሐሳቡን በዚህ አይነት መልኩ ለዛ ላመኑት እምነት እንዲገጥም ለማድረግ ሲጠመዝዙ ሲቆለሙ ሲታገሉ ትመለከታላችሁ። ግልጽ የቁርአን መልእክት ስትመለከቱ ይህንን አያመላክት፣ ሐዲስንም ስትመለከቱ ይህንን አያመላክት፣ ወደ ተፍሲሮች ስትገቡ ይህንን አያመላክት። ሁሉም ነገር ጋር በቀጥታ ሲጋጩ ትመለከታላችሁ፣ ከቁርአኑም ከሐዲሱም ከሰለፎች መንገድ ጋር። ይህ ነው ከሰለፎች መንገድ ውጭ ያለን መንገድ የሚከተል አካል ሁሌም ከትክክለኛ ማስረጃዎች ጋር ሲጋጭ ነው የምትመለከቱት። ከዛም ይህ ግለሰብ በመጨረሻ ደቂቃ አካባቢ እንደገና ጠየቀው፣ ሐሳቡን ትቶ ወደ ሌላ ነገር ስለገባ እንደገና ደግሞ ሲጠይቀው ምን አለ? ሆቹ ሊስጡኝ ማለት የተፈለገው ዱዓ አድርጉልኝ ማለት ነው አለ። ዱዓ አድርጉልኝ ነው። እነዛ እሱ ለምሳሌ ዱዓ ሊያደርግ ይችላል። ገብቶሃል? ለምሳሌ አላህ ሆይ ልጅ ጠይቅ ብሎ ዱዓ ሊያደርግ ይችላል። ሆቹ ሊስጡኝ በማለት የተፈለገው ዱዓ አድርጉልኝ ማለት ከሆነ የተፈለገው አሁን ወደ ትክክለኛው ሰለፎች ጎዳና መጣችሁ። ነገር ግን እዚህ ላይም ቢሆን የተፈለገው ዱዓ አድርጉልኝ ማለት ከሆነ በሌላ አይነት አገላለጽ በእንደዚህ አይነት ውድቅ በሆነ አገላለጽ መጠቀሙ ምን አስፈለገ? ሸሆቹ ዱዓ አድርጉልኝ ከሆነ የተፈለገው ሸሆቹ ልጅ ስጡኝ ማለት ለምን አስፈለገ? በራሳችሁ ችግር ፈጥራችሁ ከዛ ችግር ለማምለጥ እንደገና ብዙ ነገሮችን ታጋጫላችሁ። ዱዓ አድርጉልኝ ከሆነ መልካም የአላህ ባሪያ ነው ሷሊህ ናቸው የምትለውን አካል ዱዓ አድርግልኝ እንደዚህ አይነት ሀጅ አለብኝ ማለት የተፈቀደ እና ሶሐቦችም ሰለፎችም ሲሰሩት የነበረ ትክክለኛ ጎዳና በመሆኑ ላይ ማንም አይወዛገብም። ነገር ግን ከአላህ ውጭ ያለን አካል ልጅ ስጠኝ፣ አፍያ አድርገኝ፣ ከህመሜ አድነኝ፣ አሽረኝ እያሉ መጠየቅ ቀጥተኛ ከእስልምና አስተምህሮት ጋር የሚጋጭ የሆነ ተግባር ነው። ስለዚህ ባጢል የሆነ ውድቅ የሆነ እምነታችሁ ምንም አይነት ቁርአንም ሐዲትም የሰለፎችን መንገድ አታገኙ። በስተመጨረሻ ብሎ ምን አለ? ዱዓ አድርጉልኝ ማለት ነው። የተፈለገው ዱዓ አድርጉልኝ ከሆነ ልጅ ስጡኝ ከማለት ይልቅ ልጅ እንዳገኝ አላህን ለምኑልኝ ለምን አይባልም? አሻሚ ያልሆነ ግልጽ የሆነ ቃል እያለ አሻሚ ወደሆነውና ግልጽ ወዳልሆነ ቃል ሂዶ ከዛም ለማለት የፈለግኩት ይሄንን ነው ብሎ ወደዚህ መመለስ ምን አስፈለገ? ቀጥታ ለማለት የፈለገውን ሰውየው መናገር አይችልም? ሱብሃንአላህ፣ በገዛ እጃችሁ ግዴታ ማዘበራረቅ። ስለዚህ ልጅ ስጡኝ የሚለውን ሽርክ አዘል ቃል ትቶ ወደሚፈቀደውና የተፈለገው ይሄ ነው ወዳላችሁት ዱዓ አድርጉልኝ ወደሚለው ቃል መመለስ ይኖርባችኋል። የተፈለገበትም የሆኑ እያላችሁ ስለሆነ ማለት ነው። ከዚህ በተጨማሪ ያላቅማቸው የገቡበት ርዕስ ስለሆነ ሲደበላልቁ ነበር ምናምን ብያቸው ነበር። ለምሳሌ አቡ ዳውድ፣ ነሳኢና ሌሎችም ላይ የተዘገበውን ዘገባ አንስቶ ረቢዓ ቢን ከዕብ አልአስለሚ የተባለ ሶሐባ ነቢዩ ሰለላሁ ዐለይሂ ወሰለም ሲከደማቸው የተለያዩ ሐጃዎቻቸውን ሲፈጽም ስለነበረ ነቢዩ ሰለላሁ ዐለይሂ ወሰለም እስኪ ጠይቅ ብለው ሲያዙት ጀነት ላይ ከአንቱ ጋር ጎረቤት መሆንን እፈልጋለሁ ብሎ ጠየቃቸው። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ፈአዒኒ ዐላ ነፍሲከ ቢከትረቲ ሱጁድ አሉት። በል እንግዲያስ ይህን ከሆነ የምትፈልገው ነፍስህ ላይ ሱጁድ በማብዛት ሶላትን አብዝተህ በመስገድ እገዘኝ አሉት። ከዛም ይህ ግለሰብ ይህንን ነገር አምጥቶ ምን አለ? እሳቸው ራሱ ምንድን ነው የተጠቀሙት? አዒኒ አግዘኝ ነው እሳቸው የተጠቀሙትን ቃል እዚህ ጋር በነገራችን ላይ ትኩረት እንድታደርግልኝ። አዒኒ እገዘኝ፣ አግዘኝ፣ አዒኒ አግዘኝ አሉት። ተግባብተናል። ስለዚህ አሁን እስቲዓና ሽርክ ነው የሚል ሰውዬ ምንም እርዳታ ትፈልግ የሚል ሰው ምን አይነት አባባል ነው? ለዚህ ነው እዛም እዚህም ርዕሱን ሲያደበላልቁት ነበር ያልኳችሁ። እስቲዓናን በተመለከተ እርዳታ መጠየቅን በተመለከተ ሰው ልጅ በሚችለው ነገር ላይ መተባበር መተጋገዝ ይሄ የተፈቀደና የሚቻልም ተግባር ነው። ይህንን አይደለም ሽርክ ነው የተባለው።
ግልጽና የታወቀን ነገር ማለባበስ ማድበስበስ አያስፈልግ አላህ እንጂ የሰው ልጅ በማይችለው ነገር ያንን ጉዳይ የሰው ልጅን እገዘኝ ብሎ መጠየቅ ግን አይቻልም። የሰው ልጅ በሚችለው ነገር ከሆነ የሆነ ነገር ቢያቃብልህ ወይም ደግሞ መኪና ቆሞብህ ቢገፋልህ የሆነ ዕቃ አንስቶ ቢያሸክምህ ቢያግዝህ ይህን አይደለም የተባለው። ከዛም ለዚህ ማስረጃ ተዓወኑ አለል ቢሪ ወተቅዋ ብሏል አላህ ሱብሓነሁ ወተዓላ ብሏል። ያው የቁርአን አንቀጹ ተዓወኑ ሳይሆን ወተዓወኑ አለል ቢሪ ወተቅዋ ነው። ቁርአኑንም አስተካክላችሁ ፍቅሩት። ለማንኛውም የሰው ልጅ በሚችለው ነገር መተጋገዙን ሐራም ነው ያለ ሽርክ ነው ያለ አንድም የሱና ዑለማ የለም። ዝም ብሎ ማድበስበስና ማለባበስ አያስፈልግም አላህ ሱብሓነሁ ወተዓላ እንጂ የሰው ልጅ በማይችላቸው ጉዳዮች ላይ ነው ይሄ የተከለከለው። ይህን ነው ርዕሱን ቀላቅለውታል ያልኳችሁ። ያና ርዕስ ገብተዋል፣ ሌላም ገብተዋል። ማንኛውም ጥያቄው ላይ አሁንም ያላነሷት የሆነች ርዕስ አለች። ልጅ ስጡኝን አንስተዋል። ሸሆች እጄን ያዙ ለሚለው ግን አልተመለሰም። ይህንንም አገላለጽ በተመለከተ ከሸሪዓ አስተምሮት ጋር የሚጋጭ የሆነ አገላለጽ ነው፣ ልንጠነቀቅ ይገባል። እጄን ያዙ ምናምን በማለት የሚፈለግበት ከጭንቅ እንዲገላግሏቸው ከመከራ እንዲያድኗቸው የተቸገሩበት ነገር ላይ እንዲደርሱላቸው የሚጠቀሙት አገላለጽ ነው። ይህንን ሁሉ የሚያደርገው ደግሞ አንድ አላህ ስብሐነሁ ወተዓላ ነው። ለዚህም አላህ ስብሐነሁ ወተዓላ ዩጂቡል ሙጠረ ኢዛ ደዓህ ወየክሽፉ ሱአ ወየጅአሉኩም ኹለፋአል አርድ አኢላሁም መዐላህ ይላል። የተጨነቀን የተቸገረን ሰው ማን ነው መልስ የሚሰጠው? ጥፉን ነገር የሚያስወግድላቸው ማን ነው? የምድርስ ምትክ ነዋሪዎች የሚያደርጋችሁ ማን ነው? አኢላሁን መዐላህ። እነዚህን ነገራቶች የሚያደርግ እንደ አላህ ሌላ አማልክት አለ? ሌላ አምላክ አለን? ይላል። በጭራሽ የለም። በጭራሽ ሰዎችን ከጭንቅ የሚገላግል የለም። በጭራሽ ከአላህ ውጭ እጃቸውን ይዞ ከጭንቅ የሚገላግላቸው ከመከራ የሚያድናቸው ማንም የለም። ይህን ሁሉ የሚያደርገው አላህ ሱብሓነሁ ወተዓላ ነው። እንደዚህ አይነት ነገሮችን እየተጠቀሙ የተለያዩ ሹብሃዎችን ማደናገሪያዎችን እየተጠቀሙ ሰዎችን ከአላህ ዞር ለማድረግ ቀልባቸው በአላህ ላይ ሳይሆን በፍጡራን እንዲንጠለጠል የሚያደርጉ እንደዚህ አይነት ስራ የሚሰሩ ሰዎች አሉ። ልንጠነቀቅ ይገባል። አላህ ሱብሓነሁ ወተዓላ ወዐለላሂ ፈልየተወከሊል ሙእሚኑን ያለው አላህ ላይ ብቻ አማኝ የሆኑ ሰዎች ይመኩ ነው ያለው። ከዛ ውጭ ፍጡር የሆነን አካል በፍጡርነት ደረጃው ማስቀመጥና ኻሊቅ የሆነን ፈጣሪ የሆነን ደግሞ እንደ ፈጣሪነቱ ማየትና የኻሊቅነት መብቱን መጠበቅ ያስፈልጋል። በኻሊቅና በመኽሉቅ መካከል ያለውን ነገር ልንቀላቅል አይገባም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።